ሰላዋት ማለት ዑለማዎች የተለያየ መልእክት እንዳሉ ይናገራሉ። የተወሰኑት ረህማ የአላህ ርህራሄ ማለት ነው ይላሉ። አቡል አሊያ ከማ ፊ ሰሒህ ቡኻሪ የሚለው ደግሞ አላህ ሱብሓነሁ ወተዓላ ባሪያውን ከመላእክቶች ጋር ሆኖ በጥሩ ማውሳቱ ነው ይላሉ። እና አላሁመ ሰሊ ስንል አላህ የረሱል ሰለላሁ ዐለይሂ ወሰለም ክብር በዚህ መልኩ ከፍ እንዲያደርግ እየጠየቅን ይህ ዱዓ ነው ማለት ነው። ልመና ነው። ልመናም ነውና አጅር ያስገኛል። ለዚህ ነው መልእክተኛ አለይሂ ሰላቱ ወሰላም من صلى علي صلاة واحدة صلى الله عليه بها 10 በእኔ ላይ አንዲትን ሰላዋት ያወረደ ሰው አላህ 10 ሰላዋትን ያወርድበታል አለ። ይህ ትልቅ ነገር ነው። ሰላዋት የተደነገገ ብሎም የተወደደ ስለመሆኑ ምንም ጥርጥር የለም። ይህንንም የሚያስተባብል የለም። ሰላዋት የማይወዱ ሰዎች መጡ ሲባል አትስሙ። የለም እንደዚህ አይነት ሰው አጋጥሞን አያውቅም። ነገር ግን ከዚህም በፊት እንደተጠቆመው ሰዎች እናንተ ያደረጋችሁት ያለው ትክክለኛ የሰላዋት አደራረግ አይደለም። ይህ ጭፈራ ነው። አላህ ዱዓን ስናደርግ በምን መልኩ እንድናደርግ ነው ያዘዘን? ኡድዑ ረበኩም ተበሩዐን ወኹፍየተን ኢነሁ ላ ዩሒቡል ሙዕተዲን። ጌታችሁን ተናንሳችሁና ድምጻችሁን ዝቅ አድርጋችሁ ኹፍየተን ተደብቃችሁ እንደማለት ነው። ልክ የአላህ ባሮች ሲጣሩ እንደነበረው إذ نادى ربه نداء خفيا ድምጽን ዝቅ አድርጎ ተናንሶ ነው ዱዓ ማድረግ ያለበት። አላህንም ስናወሳ እንደዚህ ነው። ዚክር አንድ አላህን እናወሳበት ቃል ነውና واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال ጌታህን በውስጥህ አውሳ ይላል። في نفسك تضرعا ተናንሰህ وخيفة አላህን ፈርተህ ودون الجهر من القول بالغدو والآصال ይህ እንግዲህ ቁርአን የትኛውን ቃል እናስቀድም? የሰዎችን ልማድ ወይስ የአላህን የበላይ የሆነውን ጌታችንን ቃል? ودون الجهر من القول بالغدو والآصال ድምፅን ከፍ ሳታደርግ እያለ ነው አላህ ሱብሓነሁ ወተዓላ ግልጽ በሆነ ቋንቋ። ስለዚህ ሰላዋቱን እዚህ ውስጥ ሊገባ ይገባል። ለብቻው እንኳን ሰው ቁጭ ብሎ ሰላዋት ላውርድ ብሎ اللهم صل على محمد وعلى آل محمد እያለ ማድረግ ነው የሚጠበቅበት። ነገር ግን ሰላዋት እናወርዳለን ተብሎ ዛሬ ሰዎች ተሰባስበው ሲያሰኛቸው የሚደበድቡትን ድብ ያዘጋጅተው ወይም ከበሮ ከስራቸው አስቀምጠው ለዚህ የተዘጋጁ ባንዶች እንደማሉ ባንድ ሊባሉ የሚችሉ አንዳንዴ በየቦታው ይዞራሉ። ተግባራቸው ይሆናል። ይህ ብቻ ይሆናል። ሰላዋት እናወርዳለን። ሰላዋት ያለ ከበሮ አይወረድም። ሰላዋት ድብ ያስፈልገዋል። ሰላዋት ጭብጨባ ያስፈልገዋል። ይህንን ነው የምታየው በዒድ ቀን በብዛት። አሁን እንኳን በአላህ ፈቃድ ምስጋና ይገባዋልም ይህ ነገር እያነሰ መጥቷል። ነገር ግን ይህ እንደገና እንዲያገረሽ የሚፈልጉ ወገኖች ይኖሩ ይሆናል። ይህ አደጋ ነው። እንዴት አላህ Subhanahu Wa Ta'ala ስለምን አንድ ላይ እየተጓዘን እየሮጥን እየጨፈረን እያጨበጨብን ምናልባት ወንዶች ደግሞ አንዳንዴ አይማማቸውን ከራሳቸው አውርደው እንደ ባንዲራ ሲያውለበልቡ ሴቶችም ሒጃባቸውን አውርደው እያውለበለቡ መኪና ይከተላሉ ወይም አንድ ላይ እየጮሁ ይጓዛሉ። ይህ ዒባዳ ነው? ይህ ዱዓ ነው? ይህ ሰላት ወይም ዱዓ ተርኮ ከተቆጠረ የሙስሊሞች አይነት ዱዓ አይደለም፣ የሙሽሪኮች አይነት ዱዓ ነው። ሰዎቹ ሙሽሪኮች ናቸው አላልኩም፣ ግን ይመስላል አደራረጉ ስልቱ ማለት ነው። ከየት አመጣህ ልትሉኝ ነው? አላህ ቁርአን ላይ ምን ብሏል? وما كان صلاتهم عند البيت إلا مكاء وتصديا ቁረይሾች እንደዚህ ነበሩ። ዱዓቸው ከዕባ አጠገብ እያሉ ፉጨትና ጭብጨባ እንጂ ሌላ ነገር አልነበረም። ማፏጨት ማጨብጨብ ነው። አሁን እሱ አይደለምና እንዴት ሙስሊም የሆነ ሰው አላህን እማጸናለሁ ብሎ የሰላዋት ቃል ሲል ጭብጨባና እልልታ ያክልበታል? እንዲህ አይነት ዒባዳ የለም። ዒባዳ ከመተናነስ ጋር ነው የሚፈጸመው። ዒባዳ ራሳችንን ከማስጎብደድ ጋር ነው የሚፈጸመው። ይህ አደጋ ነው፣ ሊተውም ይገባል። በተለይ ደግሞ የወንድና ሴት ቅልቅል ከታከለበት ያው በእንቅርት ላይ ጆሮ ደግፍ እንደሚባለው ነው። እንደዚሁም
በዚያን ቀን በየቦታው የሚከፈቱ ነገሮች አሉ መንዙማ ተብለው በብዛት የሚከፈቱትን መንዙማዎች ስታስተውሉ ያዘሉት ግጥም ከኢስላም መሰረታዊ መርሆች ጋር የሚጋጭ ሆኖ ታገኘዋል። ከአላህ ውጭ ሌሎችን መጥራት መለመን አላህ Subhanahu Wa Ta'ala ለነብያት ያልሰጠውን ደረጃ ለነከሌ ሰጧቸዋል ብሎ እስከ መሞገት የሚያደርስ ይሄ ሁሉ እንግዲህ እነከሌን ወይም ወሊ የሚባሉትን ሰዎች በማሞገስ ጥላ ስር የሚፈጸም በዚህ ሽፋን ስር የሚፈጸም ስለዚህ ምናልባት ይሄንን ነገር ስለለመደው ወይ አባትናቶቻችን ስለለመዱት ወይ የሆኑ ሰዎች ስለሚሰሩት ድርቅና እንዳይዘ ልብ በል እውነት ሲነገር ካልሰማ በኋላ ከብዙ ጊዜያት በኋላ እውነትነቱን ማወቅ እንኳን ብትችል ለመቀበል ያዳግታል አላህ ልብህን እያራቀው ነው የሚሄደው እውነት ይሄ ነው ሲባል የሙእሚኖች ባህሪ ሰምተናል እንተገብራለን ተራ ወገንተኝነት ይሄ የሙስሊም ባህሪ ሊሆን አይገባም አይንን ጨፍኖ አለቅም ማለት እውነተኛ የረሱል ሰለም ተከታይ ሱኒ የሱና ሰው ማን ነው ተብሎ አቡበክር ኢብኑ አያሽ ይጠየቁና አሉት الذي إذا ذكرت عنده هذه الأهواء لم يغضب لشيء منها እነዚህ አዳዲስ መጤ መንገዶች ሰዎች የሚደለድሏቸው የስሜት ጎዳናዎች ትክክል አይደለም ተብለው ሲወገዙ ለየትኛውም ተራ ወገንተኝነትን የማያንጸባርቅ ይሄ የእውነተኛ ሰው ባህሪ ስለሆነም ይህ ነገር ሊታረም ይገባል